ሳህሉ ወምህረቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ቅዱሳን ንጹሐን የሆኑ 10 የመላእክት አለቆች አሉ። እነርሱም እጅግ አስፈሪ በሆነ በመለኮት የእሳት ዙፋን አካባቢ ይቆማሉ። ለሊህም የመላእክት አለቆች ሳጥናኤል የተባለ አንድ መልአክ የበላይ አለቃ ሆኖ ተሾመ። እርሱም በእግዚአብሔር ትእዛዝ የመላእክትን ሁሉ ምስጋና ወደ እግዚአብሔር የሚያሳርግ ነው። ይህም የተረገመ ፍጡር መሆኑን እያወቀ ክብሩ ከመላእክት ሁሉ በላይ መሆኑ በመንፈስ ቅዱስ ገናናነት ስለተገለጸለት ክብሬን ለሌላ አሳልፌ እንዴት ሰጣለሁ? ለምንስ አመሰግናለሁ? በማለት በልቡ አሰበ። ይህም ሰብሊያኖስ ከእርሱ ጋር ያሉትን መላእክት ፈጣሪ እንዳለን የምታስቡ ከሆነ እነሆ ዛሬ እግዚአብሔር በመለኮቱ ያልተፈጠረውን ሌላ የመላእክት ፍጥረት እፈጥራለሁ አላቸው። መላእክትም ይህንን ነገር በሰሙ ጊዜ ፈጽመው ታወኩ። ይልቁንም ይህ ሰብሊያኖስ በክህደቱ ስለገፋበት እስኪ ፈጣሪ አምላክ አለን የምትሉ ከሆነ ከዚህ ማዕረጌ ያዋርደኝ ከስልጣኔ የሚሻረኝ አላቸው። ዳግመኛም በዚህ በተናገረው ነገር መላእክት እጅግ ታወኩ፣ የቀደመው ክህደት ሳይበቃው የድፍረት ቃል ተናግሯልና። ይልቁንም እኔ የሁሉ ፈጣሪ እንደመሆኔ መጠን ለእኔ ፍጹም ክብር ምስጋና ይገባኛል፣ ከኔ በቀር ሌላ ታመልኩ ዘንድ አይገባም አላቸው። ይህንንም በሚናገርበት ጊዜ ከክብሩ ተዋረደ፣ ከማዕረጉም ተሻረ። የእሱ ተከታዮች የሆኑ መላእክት ሁሉ ከእርሱ ጋር ከማዕረጋቸው ወረዱ። በዚያም ጊዜ መልአኩ ገብርኤል በየስርዓታችን እንቁም፣ እግዚአብሔርን በመፍራት በፍጹም እምነት በልቡና ንጽሕና በፍጹም ጸንተን እንቆይ በማለት በታላቅ ቃል አሰምቶ ተናገረ። ይህም የሰላም ንግግሩ ማኅበረ መላእክትን አረጋጋቸው። ቃሉን የሰማ ትእዛዙንም የተቀበለ በማዕረጉና በሥርዓቱ ጸንቶ ቆመ። የመልአኩ የገብርኤልን ቃልም አልሰማም ትእዛዙንም አልቀበልም ያለ ግን ከክብሩ ተዋረደ፣ ከዲያብሎስ ጋርም ወደቀ። በዚያም ጊዜ ብዙ መላእክት በየወገናቸው ወደቁ። በየአይነቱ በየመልኩ ርኩሳት መናፍስትም ሆኑ። ከእነርሱም በአየር ተንሳፎ የቀረ አለ፣ በምድር ላይም የወደቀ አለ፣ እስከ እንጦርጦስ ድረስም የወረደ አለ። ይኸውም ከጥልቆቹ በታች ያለ ጥልቅ ነው። ውድቀታቸውም በ6ኛው ቀን በ3 ሰዓት ላይ ነው። ዲያብሎስም ወደ ላይ ወደ ሰማይ እወጣለሁ፣ ዙፋኔም በእግዚአብሔር ከክብሩ ከከዋክብት ላይ እዘረጋለሁ፣ ከፍ ከፍ ላለሁ፣ ልዑልንም እመስለዋለሁ ብሎ በልቡናው አስቦ ነበር። ነገር ግን በድንገት ከማዕረጉ ተዋርዶ ወደ ጥልቅ የሆነ የጨለማ ጉድጓድ ተጣለ። ይቅርታውና ቸርነቱ ለዘላለም በሁላችን ደር ለዘላለሙ አሜን።